አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። ሴትዮዋ ልጃቸው ወንዶች ይቀርቧታል፣ ለፍቅር አይጠይቋትም፣ ለትዳር አይጠይቋትም፣ ሁሉም ይሻሻታልና ቢቸግራቸው ምን አደረጉ? ቀሚስ ላይ ነው ሱሪ ላይ አስደግመው ሰጧት እና ልጅቷ ያንን ቀሚስ ያን ሱሪ ካረገችበት ቀን ጀምሮ የራሳቸው ልጅ እኮ ነው ወንድ እንዲቀርባት ብለው ነው ያደረጉት። ከዛን ጊዜ ጀምሮ ግን ወንዶች እየቀረቧት ልጅቷ የሁሉም ወንድ ሆና ቀረች፣ ዘማዊ ሆና ቀረች። እንዲህ አይነት ነገሮች አሉና እናቶች ጥሩ ነገር ያደረጉ መስሏቸው፣ አባቶች ደግ ነገር ያደረጉ መስሏቸው በፀጉር ጌጥ፣ በመነጽር፣ በተለያዩ የእጅ ሰዓት፣ በሞባይልም ራሱ በተለያዩ አይነት በፓንት በካናቴራ በተለያዩ አይነት ልብሶች የፍቅር ወይም ደግሞ የሆነ ነገር እንድትወደድ የማድረግ ያደረጉና ከዛን ጊዜ ጀምሮ ቤተኛ የነበረችው የቤት ልጅ የነበረችው አይን አውጣ አጉራ ዘለል ጋጥ ወጥ ትሆናለች። እንዲህ አይነት ነገሮች አሉ። በአሁኑ ሰዓት ቤታችን ውስጥ ጸሎት ቤት ከሌለ፣ ካልሰገድን፣ ልጆችን ካላስቆረብን፣ እግዚአብሔርን የምንፈራበት ጽዋ፣ እግዚአብሔርን የምናከብርበት ጸበል፣ ስዕል፣ አጠቃላይ ቅዱስ የሆኑ ነገሮች ከሌሉ፣ ከኛም ጋር ደግሞ ክርስትና ህይወት ከሌለ ለእንደዚያ ነገር ተጠቂ ነው የምንሆነው። ለሚወረወርብን ማንኛውም የመናፍስት ፍላጻ ተጠቂ ነው የምንሆነው። የሾህ አጥር ብታረግ፣ የቤት አጥር ላይ ኤሌክትሪክ አጥር ብታረግ፣ ሽጉጥ ትራስ ስር ብታደርግ፣ የፈለገ አላርም ብትሞላ ምን ብትል እግዚአብሔር ቤትህን ካልጠበቀ፣ ቅዱሳን መላእክት ቤትህ መጥተው ካልጠበቁ ያንን የሽቦ አጥርና የኤሌክትሪክ አጥር አልፎ የሚገቡ መናፍስትን መያዝ አትችልም። ስለዚህ ከሰው ከሌባ ለመጠበቅ እንደምንጠነቀቀው ሁሉ ከመናፍስትም ደግሞ ራሳችን መጠበቅ አለብን ብዬ አስባለሁ። ሰላሙ ነው። ቅዱስ ቁርባን ባህሪን ይገራል፣ እውቀት ይሰጣል፣ ልጆችን ያረጋጋል፣ ያሰክናል፣ ከቡዳ መንፈስ ያስጥላል። ከሚመለከታቸው መቼም ልጆች ድንቡሽቡሽ ስለሆኑ መልካቸው ቢያምርም ባያምርም የመበላት እድላቸው ሲኮላተፉ፣ ሲለብሱ፣ ምን ሲሉ፣ ሲስቁ፣ ሲጫወቱ ምናምን ይበላሉ። ለዚህ ነው አልጋ ላይ ጥርሳቸው የሚያንቀራጭጩት። ለዚህ ነው አልጋ ላይ ሽንት የሚሸኑት ከስንት አንዴ። ያው እናትና አባት ሲናፍቋቸው ምናልባት ሽንት ሊሸኑ ይችላሉ እንጂ አብዛኛውን አይነ ጥላና ቡዳ ነው። ራስ ምታት ይለቅባቸዋል፣ ትኩሳት ይለቅባቸዋል። በጣም ብዙ በቡዳ የተበሉ ልጆች ባህሪያቸው ላይ እየታሉ ማተባቸውን ይሄንን ቅርጥፍ አድርገው ነው የሚበሉት። ይሄን በቃ መብላት ነው፣ መታገል ነው። በቃ አልታቸውን አንዳንድ ማተብ መስቀል ላይ ይሄታችን ነው ተበልቶ ክሩን ራሱ ይበጥሱታል። እንደዚህ ያደርጋሉ ልጆች። በቃ ያስቋቸዋል ስታዩዋቸው። እና ያ ምንድነው አይታወቃቸውም። እና አመዳም ናቸው ደግሞ በልጅነታቸው። ሲያድጉ ደግሞ በሴቶች ላይ ማዲያት የመውጣት ወንዶች ላይ የመክሳት ከሲታይ ምንም ቢበሉ ኑሮ አልገፋ ብሏቸው ልጆቹን ሚስቱንም ያስተዳድራል። ምን ይላል? ጥሩ ይበላል፣ ግን ፉጨት አስተማሪ መስል ብሎ በቃ ይከሳል። ቡዳ መንፈስ በጣም ከባድ ነው። አባወራ ላይ ሲሆን ከእጁ ወዳፍ ይሆንበታል ሁሉ ነገር። እጁ በጣም የሥራ እጅ ነው፣ ግን ጠብ የሚል ነገር የለም። በህይወቱ ላይ ይጨነቃል። ለምን? የምቀኛ የጎረቤት ቡዳ በልቶ ሊሆን ይችላል፣ የራሱ የቤተሰብ ሊሆን ይችላል። ብቻ ተበልቷል፣ እድሉ ተወስዶበታል። ኑሮ አልገፋ ይለዋል። ሙሉ በሙሉ ማለት አይደለም፣ በቃ ቢያንስ 50% ማለት ነው። ከማኔጅመንት ችግርም ሊሆን ይችላል አንዳንድ ጊዜ። ግን ማኔጅመንት ችግር እንዲፈጠር የሚያደርገው ምን እንደሆነ መጠናት አለበት። ሰው ሰርቶ እንዲያልፍለት ተፈቅዶለታል። ጥረህ ግረህ ብላ ተብሏል። ምድር በቃ ተፈቅዶላታል ምድርን ዘርቶ እንዲጠቀምባት። ግን ደግሞ እርግማኑ በክርስቶስ ተወግዷል። ኩርንችት ታብቅልብህ ተብሎ ነበረ። ምድር ኩርንችት ታብቅልብህ። ኩርንችት ማለት ሚስማር ማለት ነው። ትናንሽ ሚስማሮችና ምን ማለት ነው? አሜኬላ ታብቅልብህ፣ አሜኬላና ኩርንችት ታብቅልብህ ተብሎ ቢረገምም ክርስቶስ ግን እንደገና መጥቶ ደግሞ መስቀሉን በምድር ላይ ተክሎ መስቀሉን በምድር ላይ ተክሎ በቀራንዮ ላይ ማለት ነው እንደ ቆዳ ተወጥሮ ተጠማሁ ብሎ መጠማታችንን፣ ተራብኩ ብሎ መራባችንን፣ ይብቃኝ አልፈልግም በቃኝ እሺ ጽዋ ከኔ ትለፍ ብሎ ኃጢአት በሙሉ እንድታልፍ አደረገ። ከዛ ቤዛ ሆነ። አሁንም ተፈቅዷል እንደገና በኢየሱስ ክርስቶስም በአብ በወልድ በመንፈስ ቅዱስም መሬቱን ባርኮ ስራን ባርኮ ገንዘብን ሁሉ ነገር ባርኮ መጠቀም ይቻላል። ግን በዛ ነገር ውስጥ ደግሞ ጣልቃ የሚገባ ሌላ ኃይል አለ ነው። የሚሰልብ ደግሞ አለ ነው። አእምሯችንን ሁልጊዜ አርቀን ማሰራት ያለብን ወይም ቀድመን መገኘት ያለብን ለጽድቅ ነው እንጂ ለተንኮል መሆን የለበትም። ለነገ ተስፋ
ማሰብ ያለብን መንግስተ ሰማያትን ተስፋ መንግስተ ሰማያት ተብሏል የሚጠራው እንጂ ነገ እንደዚህ ሊያደርገኝ ይችላል ብሎ አስቡ ጠንቋዩ እንዴት እንዳደረገ። እቺም ልጅ ደግሞ ኤሊስ ላይ ያለችው ደግሞ ታላቅ የምትባለው ልጅ አስቡት፣ ቀድማ ነው የምትገኘው። ድንገት እንደዚህ ተብዬ ልጠየቅ እችላለሁ ብሎ ቀድሞ አላቅም ላለ ማለት አይ እኔ እንጃ እንኳን አላቅም ላለ ማለት ሁሉ ነገር እንዴት ሰው ሁሉ ነገር ሊወቅ ይላል? ከባድ ነው አይደል? ኮመን ኖሌጅ የሚባል ነገር ያስፈልጋል። አዎ ኮመን ኖሌጅ ማለት ከሁሉም ከዶክተሬቱም ከኢንጂነሪንጉም ከአርቱም ከምኑ የሆነ ኮመን ሴንስ ሊሰጥ የሚችል ኮመን ኖሌጅ አጠቃላይ እውቀት መያዝ። ከዛ ውጭ ግን ዲቴል ገብቶ ራስን ማቀወስ አያስፈልግም፣ አላስፈላጊ ነው። ዲግሪዎች ቢደረደሩ ምንም ቢደረደር አያልፍም፣ ከልኩ አያልፍም። በአንዱ ላይ ነው ፕሮፌሽን የምትሆኑት። ፕሮፌሽንን የመሰለ ነገር የለም። አንድ ነገር ላይ ፕሮፌሽን መሆን ያስፈልጋል። ሁሉንም ከመነካካት ወጥሮ መያዝ አንድን ስራ በቃ ፉል ታይም አድርጎ አንድ ነገር ላይ ስኬታማ መሆን ነው የሚያስፈልገው እንጂ ነካ ማድረግ ከንቱ ነው የሚያደርገው። እግዚአብሔር ስሙ የተመሰገነ ይሁን። ሰላሙ ነው። BMW ማርቸዲስ ሌክሰስ ምናምን ይይዝ የነበረ ልጅ እኮ ነው። የዛሬ 13 ዓመት 15 ዓመት ነው ሞባይል እንኳን ይይዝ የነበረው ይሄ። አሁን ይኸው ጊዜ 5 ብር የሚበላው ይኸው ጫማው ቀዳደድንበት። ስራ ነው ስራ ቢዝነስ። አዎ ቴክ ኤንድ ጊቭ የሚሉት ነገር አለ። እነሱ ግብር ይሰጡናል ለኛ፣ እኛ ደግሞ ለነሱ ቴክ ኤንድ ጊቭ ነው። ቴክ ኤንድ ጊቭ ነው የሚባለው። አሁን እኮ እሱ እስላም ነው። በማሰብ ነው አይደል የምትወጡት? ያው እዚህ አሁን ያወጣኝ የጠራኝ እዚህ ማን ነው እሱ? በቅዱስ ገብርኤል ደግሞ ልጁ የገብርኤልን ምስል ሲያይ በጣም ነው የሚረበሸው፣ ይደነግጣል ልጁ። ወይኔ ተቃጠልኩ። በእናትህ በኋላ ያገለግለዋል። አትቅደድበት። በኋላ በምን ይሄዳል? አሰልክለት ደግሞ አይደለም እኔ ለሱ ብዬ ነው። እኔ ምን አውቃለሁ? አዛኝ ነው አልኩ። ኧረ ምን አዛኝ ነኝ? ተወኝ። በተዘጋጅ። እሺ ስንት ናችሁ? ተዘጋጃለሁ። ስንት ናችሁ ጠቅላላ? 120,000 120,000 የስ። እሺ እንወጣ ጠቅላላ። ይኸው እሷን ነገር ተው። እንዴት ለምን ታላችሁ? ያቃጥለናል። እስቲ ያዙት ግዴ። ኧረ ተው ያቃጥላል። ወይኔ ኧረ ተው። እንዴት ነው ተው እንደው እንሳካ ከተሸኘን በኋላ ለሱ እንደውም ልጁ እኮ ለክርስትና በጣም ፍቅር አለው። ኃይለኛ ፍቅር። ጠዋት ከጓደኛው ጋር ሚካኤል ይሄድና ይሳለሙና ምሳ ሰዓት ላይ ከቤተሰቦቹ ጋር መስጊድ ይሄዳል። በጣም የሚገርም ልጅ እኮ ነው። በቃ ለእስልምናው ያው ጠዋት ላይ ነው ከጓደኛው ጋር አብረው ነው የሚሄደው። ፍቅር አለው። ጠዋት ቤተክርስቲያን አለ፣ ከሰዓት የትም ቤተክርስቲያን፣ ከሰዓት ደግሞ ያው ለእግዚአብሔር ልጁ በጣም እንትን። ምን ፋብሪካ ውስጥ ነበር የሚሰራው? አልመራይ የወተት ካምፓኒ እዚህ ውስጥ የሚያውቁት ይኖራል። እዛ ሀገር አረባ የሩቅ ዘመድ ነው ያለው። እዚህ ዘመድ የሚባል የለው። እኛ እንድንቃጠል ነው ወይ? ኧረ ተው። የቅማሩ መንፈስ ከሰውነቱ ሁሉ ተዘጋጅ። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ ስም፣ በድንግል ማርያም ስም፣ በቅዱስ ሚካኤል ስም ሲኦል እንገባለን። ቶሎ ሰባት። እሺ ምንም ነገር አላውቅም። የት ሀገር የት ነው የምትኖረው? እዚህ ነው፣ ከጅዳ ነው የመጣሁት። ያው ጅዳ ሴልስማን እና የሁለት ካምፓኒ ሴልስ ማናጀር ነበርኩ። ምን ጠፋ? እዚህ ፓስፖርቱ ጠፋ፣ የሆነ ወረቀቶች ዶክመንት ሁሉ ጠፋ፣ ሰርቲፊኬት ሁሌ በየወሩ እንሸለማለን ታርጌት ስንመታ፣ እሱ ሁሉ ጠፋብኝ። ምንም ማለት ነው መታወቂያ ይጠፋል፣ ምንም በቃ ሁሉ ነገር እየጠፋብኝ ተቸገርኩ። ሰው ሁሉ ድሮ በጣም እኔ ጋር ተቀጥሮ ይሰራ የነበረ ሰላም አይለኝም። አውቆ እንዲህ ብሎ ይሄድና
እኔ ብዙ ነገር ያደረኩላቸው ሰዎች አይረዱኝም። ምን አንዴ እንዳውም ክርስቲያስ ነው እስላም እስላም ግን ያው የክርስቲያን ፍቅር ከማል ምናምን ያሰጋሃል በጣም እዚህ ጋር እዛው ቦታ ላይ አንስቼ አንድ ከማል አንድ ሰከንድ ሳታጣ አንዲት እዛው ቦታ ከየት እንደሚወጣ አላውቅም። ጠዋት ላይ ልብሴን ገልብጬ ስጠራርግ ቀማለኝ ለብሼው ግን ስወጣ የሆነ መንገድ ላይ ይወራል። ከራሱ ከተፈጥሮ ጠባይ ውጪ በአጠቃላይ 4 አደገኛ ጠባያት ይኖረዋል። እነሱም አንደኛ የራሱ የተፈጥሮ ጠባይ ነው። ሁለተኛው ያስመተተበት ሰው ጠባይ ነው። ሶስተኛው የመተተበት የደብተራው ወይም የጠንቋዩ ጠባይ ነው። አራተኛው የደብተራው አካል ነው። ስለዚህ አንድ ሰው መተት ተደረገበት ማለት በቀጥታ ከራሱ ጠባይ ውጪ 4 አደገኛ ጠባያትን ይዋረሳል ወይም 4 የማያውቃቸውን አደገኛ ጠባያት በህይወቱ ያስተናግዳል። በቀላል አገላለጽ መተት የተደረገበት ሰው ከራሱ ጠባይ ውጪ 4 አካላት በአንድነት ይሆናል ማለት ነው። ዘርዘር አድርገን እናያለን። አንድ ሰው መተት ተደረገበት ማለት ከራሱ ውጪ 4 አካላት አሉት ማለት ነው። እነዚህ አካላት ህይወቱን ይበጠብጣሉ፣ ጠባዩን እንደ ንፋስ እንዳይጨበጥ ያደርጋሉ። መተት የተደረገበት ሰው እንኳን ሰዎች ሰውየው ራሱ የራሱን ጠባይ አያውቅም። ወጥ ሳይሆን ብጥብጥ ያለ ጠባይ ነው የሚኖረው። ለዚህም ነው ብዙ ጊዜ መተት የተደረገባቸውና መተት በየጊዜው የሚታደስባቸው ሰዎች ጠባያቸው ለራሳቸው ሰዎች፣ ለቤተሰባቸው፣ ለጓደኛቸውና ለወዳጃቸው የማይታወቀው። ለምሳሌ መተት ያስደረገበት ሰው በጠባዩ ነጭናጫ፣ ቁጡ፣ ተሳዳቢና ትዕግስተ ቢስ ከሆነ የተመተተበት ሰው በድንገት ጠባይ ይቀየርና ነጭናጫ፣ ቁጡ፣ ተሳዳቢና ትዕግስተ ቢስ ይሆናል። ብዙ ጊዜ መተት የተመተተባቸውና መተት የሚታደስባቸው ሰዎች በአንድ ጊዜ የአምልኮት ህይወታቸው ይቀየራል። ይህ ማለት ምን ማለት መሰላችሁ? በአንድ ጊዜ ያስለመዱትን ጸሎት፣ ስግደት፣ ቅዱስ ቁርባን መቀበል፣ ቤተክርስቲያን መሄድ፣ ሄዶም ማስቀደስ፣ ስብከት መስማት፣ በመቁጠሪያ መቀጥቀጥ ወዘተ እርግፍ አድርገው ይተዋሉ። የሚያሳዝነው መጸለይ፣ መስገድ፣ መቁረብ፣ ቤተክርስቲያን መሄድ፣ በመቁጠሪያ መቀጥቀጥ ወዘተ ይፈልጋሉ፣ ግን ይህንን ለማድረግ መንፈሳዊ አቅም ያጣሉ። ምናልባት እንደምንም ብለው የግድ ታግለው ቢጸልዩ ጸሎቱ ያስጠላቸዋል። የለመዱት ጸሎት በጣም ይረዝምባቸዋል። ጸሎቱ አላልቅ ይላቸዋል። ጸሎቱ ስልችት ይላቸዋል። እንደ ቀድሞ ህሊናቸውንና ልቦናቸውን ሰብስበው በተመስጦ ሆነው መጸለይ አይችሉም። በመቁጠሪያ ሲቀጠቅጡ በፊት ህመም የማይሰማቸው አሁን በመቁጠሪያ ሲቀጠቅጡ ከበፊቱ በተለየ ሁኔታ ህመም ይሰማቸዋል። የሚገርመው ደግሞ ብዙ ስግደትን ማለትም የአምልኮት ስግደትን፣ የመቀጥቀጫ ስግደትን ቀጥቅጠው እንዳልሰገዱ ስግደት ተራራ ይሆንባቸዋል። ገና ለመስገድ ሲያስቡ ልክ እንደሰገደ ሰው ቀድሞ ይደክማቸዋል። ቅዱስ ቁርባን ላለመቀበል ምክንያት ያበዛሉ፣ ምክንያት ይደረድራሉ። አንዳንዴም በእግዚአብሔር ዘንድ ተቀባይነት በሌለው ትሕትና ተጠምደው ቅዱስ ቁርባን መቀበል ይተዋሉ። ቀድሞ በአምልኮት ህይወት ትግበራ ያገኙት ፋይዳ አሁን ትልቅ ዕዳ ይሆንባቸዋል። ቀድሞ የነበራቸው ትጋት አሁን ወደ መሰልቸትና ወደ ጭንቀት ይቀየራል። አዳም ወዴት ነህ ያልከኝ፣ በፍቅር ድምፅ ፈለከኝ። አልብሰኝ ነጩን ልብስ፣ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።